በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከልቡ የሚያነብ አንድ ዲያቆን። አንድ አረመኔ ገዢ አንድ ወጣት ዲያቆን ንስሐ ለገቡ ምዕመናን በክርስቶስ ዘንድ ላለ እምነታቸው ሲሉ መከራን መታገስ እንደሚገባቸው እያበረታታ ሲነግራቸው በተመለከተው ጊዜ ተናደደ። ዲያቆኑም ሊዋረደው ፈለገ። ዲያቆኑ መጽሐፍ ቅዱስና ሌሎች የቤተ ክርስቲያን መጻሕፍት ማንበብ እንደሚወድ ስላወቀም ዓይኖቹን እንዲያወጧቸው አስቸኳይ ትእዛዝ አስተላለፈ። የገዢው ወታደሮች ትእዛዙን በጭካኔ ተግባራዊ ካደረጉ በኋላ ይህ ቅጣት የግድ ሞራሉን ያጠፋበታል ብለው ስላሰቡ ተደሰቱ። ከጥቂት ጊዜ በኋላ አረመኔው አገረ ገዢ ዲያቆኑን ሲያገኘው በመንፈስ ቅዱስ ሐሴት ሲያደርግ ስለተመለከተው ተደነቀ። ሲነጋገሩ ዲያቆኑ እንዲህ አለው፣ እጅግ በጣም አመሰግናለሁ። ቀደም ሲል ስለ ጌታዬ ምስጢራት ይበልጥ አውቅ ዘንድ ንባብ አነብ የነበረው በዓይኖቼ ነበር። አሁን ግን አንተ ዓይኖቼ እንዲጠፉ ካደረክ በኋላ ግን ጌታዬ ውስጣዊ እይታን አድሎኛል። አሁንም በልቤ ዓይኖች ብዙ አነባለሁ። ዛሬ ከሥጋዊ ዓይኖቼ ይልቅ በመንፈሳዊ ዓይኖቼ ሐሴት አደርጋለሁ። በመሆኑም መጽሐፍት ሊገልጧቸው የማይችሏቸውን ብዙ ሰማያዊ ጉዳዮች አውቄአለሁ። በዚህም ደስተኛ ነኝ አለው። አገረ ገዢውም ይህን ከሰማ በኋላ በመደነቅ እንዲህ አለ፣ ምንድነው የማደርገው? እኔ ዓይኖቹን ባወጣቸውም እርሱ የማይታየውን በልቡ እያየ ነው። እኔ ወደ ወህኒ ባስገባውም እርሱ ወህኒ ቤቱን በደስታና በምስጋና የተሞላ ሰማይ አድርጎ ቀይሮታል። እኔ ስገርፈው የጌታውን የኢየሱስ ክርስቶስ ሕማማት እየተካፈለ በመሆኑ ሐሴት ያደርጋል። ብገድለው ጌታውን ለማየት ስለሚናፍቅ ይበልጥ ሐሴት ያደርጋል፣ ደስተኛ ነው የሚሆነው። ታዲያ ምንድነው የማደርገው? ይህ ሁኔታ ታላቁ ቅዱስ እንጦንስና ገና በተወለደ በ4 ዓመቱ የዓይኖቹን ብርሃን ያጣው ቅዱስ ዲዲሞስ የተገናኙ ጊዜ ያደረጉትን ውይይት ያስታውሱኛል። አባ እንጦንስ ቅዱስ ዲዲሞስን ዲዲሞስ ሆይ የዓይኖችን ብርሃን በማጣትህ ታዝናለህ ብሎ ጠየቀው። ቅዱስ ዲዲሞስ ዝም አለ። ስለሆነም ቅዱስ እንጦንስ ጥያቄውን 2 ጊዜ ደግሞ ጠየቀው። ቅዱስ ዲዲሞስ አሁንም ዝም ሲለው ቅዱስ እንጦንስ እንዲህ አለው፣ ዲዲሞስ ሆይ ሁሉም ፍጥረታት የሚጋሩትን የዓይን ብርሃን በማጣትህ ታዝናለህ? ከመላእክትና ከሰማያውያን ሰራዊት ጋር ተካፋይ እንድትሆን ያደረገህን ውስጣዊ ብርሃን በመታደልህ ሐሴት አታደርግምን? ቅዱስ ዲዲሞስ የመለሰው መልስ አልነበረም። ልቤ በአንተ ሐሴት ያደርግ፣ አንተን ሳገኝህ እውነተኛ ደስታ አገኛለሁ። ይህን ደግሞ ማንም ሊነጥቀኝ አይችልም። የልቤ ፍላጎት ሆይ በአንተ ነፍሴ ሐሴት ታደርጋለች። ታዲያ ዓለሙ ሊያጠቃኝ የሚችለው እንዴት ነው? ስታመም እጆችህ ነፍሴን ሲፈውሷት እመለከታለሁ። መከራን የተቀበልኸው ሆይ መከራን ስቀበል ካንተ ጋር እነጋገራለሁ። እኔ ሥጋዊ ዓይኖቼን ባጣም እንኳን አንተን እመለከት ዘንድ ውስጣዊና መንፈሳዊ ዓይን ታድለኛለህ።
ሞት ቢቀርበኝም የገነት ደጃፎች ወለል ብለው ይከፈቱልኛል። ዓለሙ ከብልጽግናው ቢያራቁተኝ እንኳን የነፍሴ ብልጽግና የሆንኸው አንተን አገኝሃለሁ። ደስታዬ ሙሉ የሚሆነው በአንተ ነው። የቀደመውን መለስ ብዬ ስመለከት አንተ ስህተቶቼን ለበጎ አድርገህ እንደለወጥክልኝ አያለሁ። የአሁኑን ስመለከት አንተ ውስጤ አገኝሃለሁ። የወደፊቱንም በደስታ እመለከታለሁ። አንተ ወደ እኔ መምጣትህ አይቀርምና። አጫጭር መንፈሳውያን ታሪኮች የግብፅ ኦርቶዶክስ ቤተክርስቲያን ጳጳስ አቡነ ታድሮስ ያዕቆብ ማላቲ እንደጻፉት፣ አያሌው ዘኢየሱስ እንደተረጎመው። ወስብሐት ለእግዚአብሔር።